ينتابي لبداتي مولان جمع يزدي أيه ها ما ناتي مالكم سبسكرايب بمارك ቤተሰብ ይሁኑ ይመቻችሁ ሞጫ መግቢያው ላይ ቆርጦ ያደረኩት ያኒ አረ በፍጹም መጨነቅ የለብሽም ምን ሆነሽ ነው ሰው ነው ማይፈሳለ እንዴ ፍጡር ሆኖ ማይፈሳለ ምን ሆነሽ ነው የኔ ፍቅር ስለተረዳኸኝ አመሰግናለሁ እንዴ ምን ሆነሽ ነው እንዴ ይሄ ኖርማል እኮ ነው እንዴ ቀልድና ቁም ነገር ለያ እንዴ የኔ ፍቅር በጣም ይቅርታሽ አይ ኖርማል ነው ስለዚህ ሰው ሆኖ ማያስነጥስ የለም መቼስ ንፍጥ የሌለው ሰው አለ የለም ኖርማል ነው ኦ የኔ ፍቅር በጣም ነው ማመሰግነው እሺ ምንድነው እንደዚህ አፍ መክፈት ማለት ምንድነው አፈን እንደዚህ መከፍተው ማለት እንዴ አፍ ከፈታኩ አይደለም እኮ እኮ ያዛገኝ እኮ ነው ሄደ በእናትህ አንተ እኔ ስንት አመደን ቻልኩትን እንካ ስልክ ረስቸው አንቺ ማራት እኮ ነው የቀረሽ አንተ ነህ ቀለም ቀቢው አዎ ጋሽ ችሎታ እንዴት ነው ታዲያ በደንብ ትቀባለህ ምንም እንዳያስቡ ጋሼ እኔ ቀጥታ ከማዕፀን ወደ ቀለም ስራ ነው የገባሁት ኢትዮጵያ ውስጥ ቀለም ያስጀመርኩት እኔ ነኝ ብል ማጋነን አይሆንም መጀመር ትችላለህ እሺ ጋሼ በህግ አምላክ አቁምልኝ አቁም ናውጣ ምንድን ያደረገው ወደዱት አይደል በጣም ነግሬዎታለሁ ቀለም ቅቤ ኖርኩበት እኔ ግርግዳውን ቀለም ቀባ አልኩኝ እንጂ አንተ ተቀባ ብያለሁ አይ ጋሽ ቀለሙን እኮ ሳልቀባ የሙያዬ ስነ ምግባርም አይፈቅድም አይደል የኖርንበት አሁን በቦክስ ደምን ሳልቀምሰው ቀጥ ብሎ ወጣ እሺ ሂሳቤን ስሩል አካውንትን ንገረኝ 1000 ቦታ ጋሼ እንዳይሳሳቱ እጆት ላይ ሰበብ ነው ሞን እኮ ያልኩሽ ባለፈው ምን ትጥኝ ጋቢና ነኝ ለጋቢ ነው እንዴ አንቺ በሽታ ለምደርሽ መስሎሽ ነው እንዴ እኔ የምገባው ጋቢና ያምሻል እንዴ ምንድነው እስቲ ዞር በይ በእናትሽ አትቀልጂ አትገቢም ብያለሁ ዞር በይ ጋቢና ነኝ የምቀመጠው በሽተኛ ነሽ መሰለኝ አንቺ ነፃ አትቀልጂ ወደዛ ሂጂ ልግባብ እንዴ ሹፌር እኮ አንቺ ነሽ ይሁና ነዳዋለሁ እንዴ እግርሽስ መዳና ለማቃል ወይኔ እዚህ ሰፈር ፓርኪንግ አገኝ ይሆን ቦታ ነው ነይ እርግጠኛ ነህ እዚህ ጋር አይቀጡ አረ እንዳያሳስብሽ አስተማማኝነቱ የተረጋገጠ ቦታ ይኸውልህ ነግሬሃለሁ በኋላ እንዳታስቀጣኝ እኔ መሮኛል ማን ነው የሚቀጣሽ እኛ አይደል እንደዚህ ምን ሰራው እኛ አይደል እንደዚህ ያለ ነው እንዳያሳስብሽ ኃላፊነቱ በኔ ነው ነውረች እንዴት አርገኝ ይኸውልሽ ተሳስተሻል እኮ ፓርኪንግ እኮ ነው እዚህ ጋር አስቆመኝ ኧረ በእናትሽ እባክሽ ምን አገባኝ አይደለም ተሳስተሽ እኮ ነው ይኸውልሽ ፓርኪንጉ ነው ያስቆመኝ ምን እንደምሰራ አንቺ ነው የምትነግረኝ እሺ በቃ ይቅርታሽ አጥፍቻለሁ ይቅርታሽ አጥፍተሻል ቀጣሻለሁ እኔ አይደለም ቀጣሽ ህጉ ይቀጣሻል ወይ እየተናገርኩ እኮ ነው እሙዬ ትለኛለህ እንዴት አርገኝ አስፈትተህብኝ ፈቱት እንዴ አዎ አንቺ ፈተውታል ምን ይመስላል በእናታችሁ እና ሙዬ ፓርኪንግ ዋና የፓርኪንግ ታዲያ ፈልገህ ፓርኪንግ ዋና እዚች ጋር የቆምኩበትን አይደል ስራ አይደል እንዴ ይሄን ትበላለህ እድሜን በሙሉ ሳፈቅርሽ የኖርኩትኝ ጥለሽኝ ውጭ ሀገር ለምትሄጂው ነገር ነው ተው እንደሱ አትበል እዛው ፈረንሳይ እንደገባው ያንተን ፕሮሰስ ጀምርልህና እዛ አብረን የምንኖርበት መንገድ አመቻቻለሁ ኧረ እባክሽ እንዴ ጥርግ በይ እንደውም እንደዛ ከሆነ ምን አልከኝ እሱም በይን አይጠርጎም ነው ያልኩሽ ይኸውልሽ ይሄ የፈረንጅ ብጣሽ ወረቀት እኮ ነው አንቺን ከቅፍ እየለየሻለሁ ፍቅር እንዴ እዛ እኮ ስራ አግኝቼ ነው የምሄደው እዛ ማገኘውን ብር ወደ አንተ ጋር ነው የምልከው ብሩን እሺ በሲቪ ላኪው ቴሌ ብር ያው ብድር አለብኝ ይቆርጥብኛል ግን እኔ ብር አልፈልግም በቃ እኔ ብር አያስፈልግኝም ነገርኩሽ ዋናው ግን ፍቅርሽን ነው እሺ ፍቅርሽን እንዳነሽ ታውቃለህ አይደል እንዴ ካንተ ውጪ እኮ ማንንም አይኔ አይም ነገሮች እንደምታስቢያቸው አይደለም እዛ እንደገባሽ አንዳንድ የሰፈር ወጣጤዎች አሉ እምባፔ ሳሊባ ዴምቤሌ ምናምን የሚባሉ አደራሽን ካስቸገሩሽ አንድ ወዳጅ አለኝ ዚዳን ይባላል እሱን አገናኝሻለሁ እሺ ፍቅር ወይኔ ሰዓት ደረሰ በቃ ፍቅር ልግባና አቀፍ አልፈልግም ጠረንሽን ይዘሽ ሂጂ እዚህ ናፍቆትሽ ላይ ጠረንሽን እንዳጨምርብኝ አልፈልግም ሂጂ ፍቅሬ እርግጠኛ ነኝ እኔ ፍቅር አንዴ ቀፈኝ አልፈልግም ሂጂ ፍቅሬ ከዚህ በላይ መጎዳት አልችልም እሺ እወዳለሁ ሂጂ እወዳለሁ ቻው እሺ ሂጂ ቻው እወዳለሁ እሺ እንገናኛለን እሺ
ፍቅር ቻው፣ በቃ እሺ ቻው። ኧረ ሂጂ በቻው፣ እሺ ቻው፣ ይረፍድብሻል። እንዴ እቺ ደረቅ ነች እንዴ? እና የፈረንሳይ ፕሮሰስ ተጀመረ ማለት አይደል? ይሄ ነው ኮንሰልታንሲ። ኧረ ላሽ እንዴ ከአሜሪካው ፕሮሰስ ተደወለ። ሄሎ የኔ ፍቅር ሰማህ? ዜናው ሰማሁ እኮ ጥለሽኝ አሜሪካ ልትሄጂ ነው አሉ። ብሄድም አልተውህም። ይሄ ሁላ ጊዜ ፍቅሬን ስገብርሽ የኖርኩትኝ ጥለሽኝ የፈረንጅ ብጣሽ ወረቀት ልትፈልጊ ልትሄጂ ነው። አንተንም እንደምንም ወስዳለሁ። ነገ ነው ፍላይትሽ አሉ። መጣሁ። ማነው? እኔ እኮ ነኝ። እንዴ ኧረ የጠፋ ሰው ምንድን ነህ? ደህና በጣም አደክ እባክህ። በጣም እየበላሁ ነው። ምን ሆነሽ ነው ግን ከቤት ማትወጪው? ለምንድን ነው የጠፋኸው? እንዴ አይታየም እንዴ ያደገ ነገር? አዎ እንዴት ታየኛል? ግንባርሽ በጣም አድጓል። ይርጣ ምን ይመስላል? በእናትህ አስበኝ፣ ሁሌ አስብሃለሁ። ኧረ አስበኝ፣ ሁሌ ነው የማስብህ። አንድ አስበኝ በእናትህ፣ ሁሌ ነው የማስብህ ወንድሜ። ኧረ ሴሽ አስበኝ ወንድሜ፣ ወንድሜ አንተ ሳላስብ ሞት። 105 ዓመት ከሞላት ሴት ጋር ፍቅር ያዘኝ ምን ላድርግ? 105 ዓመት አዛ እድሜዋ ለቁመቷ كيف يعني 105 ዓመት የሞላት ሴት ፍቅር ያዘኝ? የት ነው የተገናኛችሁት? እንትን ሙዚየም ወለሽ አጥንቷን ነው የወደድከው ወላ ዱዓ ልታረግልህ ነው የምትፈልገው? 105 ግን ልጠይቅህ አካውንቷ ላይ ስንት አለ? አላቅም ግን ፍቅር ከአንድ ሰዓት በላይ ሊይዘኝ አይችልም። ለምንድን ነው በኬጅ ነው የምትሞይ ወለሽ? አንድ ሰዓት ፍቅር አዘሽ እንት ታክሲው ስትገቢ ረዳቱን ወደሽው ትወርጃለሽ ወላ كيف አንድ ሰዓት ብቻ ነው የምትወጂው? አልሙ ፍቅር ተው አንተ ልጅ። አና ለጠንቋይ 1 ሚሊዮን ከፈልኩኝ እንድትወደኝ። 1 ሚሊዮን ግማሹን ስጪኝ፣ እኔም ወንድሞቼን ወድሻለን። ተማሪዎች እንደምታውቁት ደሞዜ ትንሽ ነው። የምቀበለውን ክፍያ ለትራንስፖርትና ለቤት ኪራይ ነው የማውለው። እስከዛሬ ሳስተምራችሁ እየተራብኩኝ ነበር ማስተምራችሁ። ከዛሬ ጀምሮ ግን ተርቤ ማስተማር ስለማልፈልግ እንዳስተምራችሁ የምትፈልጉ ከሆነ ከምታመጡት ምሳ ላይ ታስተርፉልኛላችሁ። ቲቸር እሺ። የጎዳና ተዳዳሪዎች ሲርባቸው ከሆቴል ትራፊና ተመላሽ ያወጣሉ። አንተ ሲርብ ከተማሪዎች ትራፊ ልታወጣ ነው? አዎ። ከእናንተ ውስጥ ምሳ ስታስተርፉ ለእያንዳንዳችሁ 10 ማርክ ይጨመረላችኋል። እኔ ካስተረፍኩኝ ማርክ ትጨምርልኛለህ? ምንድን ነው ያዝከው? ሽሮ። አንተ ካስተረፍክ 10 ማርክ ይቀነስብሃል። ያንተን ኮንክሪት ማንም አይፈልግም። አንቺ ምንድነው ማክሰኞ ለአቤል እንቁላል ምሳውን መቋጠርለት? ምን ነው አመመው እንዴ? እንቁላል እኮ ይወዳል። እኔ አልወድማ። አትውደዳ ምን አገባኝ? እና የማልወደውን ምግብ በልቼ ልታመምልሽ? የልጄን ምሳ ትበላበታለህ? አዎ። ለምንድን ነው የምበላበት? እና ሳልበላ በባዶ ሆዴ ላስተምርልሽ? እከሳለሁ። ከሰሽኝ ተረባ አስተምር የሚለኝ ህግ የለም። አንድ ጥያቄ ልጠይቅሽ። ለወላጅ አባቱ ምግብ አታበይው? አበለዋለሁ። እኔም የእውቀት አባቱ ነኝ። ስለዚህም ዝም ብለሽ በእንቁላል ፋንታ ስጋ አርጊውሽ። ስጋ ወዳለሁ። ያልከኝ ያለው ሶስተኛውን ጦርነት ከተነሳ ሁላችንም ምን ሞቶ ሁሉም ሰው ይሞታል። ሚቀር የለም። አይ በቃ በልስ ይደውልልሃለሁ በእናትህ። አይ እኔማ ድብን ልበል ሙት እንጂ ለምን ድብን ትበላለህ? ወንድም ያላቀም እኮ ወደ ዘይት እንጂ። አይ ቢሆንም ስለ ሀገራዊ ነገር ነው የምናወራው ብዬ ነው አባ። ለምን ድብን ትላለህ? ማሽ ኖረን ጠገብን ግን ያው ነው ሰው ትላንትና ዱለት ጋብዛለሁ ብሎ ዱለት የሚባል ነገር አይቻላል። እሱ ሰልበለ ልሞት ነው። እኔ ልሙት አልኩ እኮ በእኔ በቃ ድብን ልበል ሙት። ምክንያቱም የሰባት ወር ኪራይ የቤት ኪራይ ያለብኝ ሙዝፍዳ እሱ ይገርማል እንዴ? ሚስት የአምስተኛ ልጅ ልትወልድ ነው። እሱ ይገርማል እንዴ? ካቶ በለጥ የተቀበልኩት ለሞተሽ ብር ድምጥ ማውጣት ጠፍቷል። የት እንደገባ ማለት በሱ ገላሉ ያሬ ነው እና እኔ አልሞትም ብቻ ነው ሞት አብራችሁ ሁሉም ትሞታል። አንተማ በሁለተኛው ጦርነት ብትሞት ይሻላል ነበር። ምን ቆየ በጣም ሰው እንጂ አንተ በሰላም ነው ቆየ ነው ወንድሜ እንዳልገላ አንድ እንኳን ታክሲ አይመጣም። ነው ዛሬ ደግሞ ታክሲ አይመጣም። እንዴ ነው ተቀጠልን ታክሲ እና ስልክ አስደውኛ ስልክ ይዘግቶ ነው አስደውኛ እንዴ። እሺ ቴንክ ዩ። እሺ እንዴ ምን ሆነሽ ነው ስልኩን የሰጠሽው? እንዴ አስደውኝ ብሎኝ እኮ ነው እናት። በዚህ ሰዓት እኮ ሌባ በዝቷል። ኧረ ምንም ችግር የለውም አስደውኝ ብሎኝ ነው እንዴ። መልካምነት ለራስ ነው። አሁን አንቺ አስደውኝ ስልክ ብለሽ አታስደውኝ ታስደውኛለሽ እንዴ። መልካምነት ነገ ከነገ ወዲያ ራስሽን ነው ይዞት ቢጠፋስ? እሺ ወዴት ነው የሚጠፋው? ሄሎ አቤ በሰው ስልክ ነው የምደውልልህ። ሄሎ ያልከኝ ቦታ እኮ ደርሻለሁ። ጌታቸው ሆቴል ጋር ደረሽ? አልፌያለሁ። የሆነ የመንደር ሽንት ቤት የሚመስል ቢጫ ቁርቁር አለ አይደለ? እሱ ጋር ነኝ።
ሽንት ቤት አይደለም እናቱ፣ ወደ ውስጥ ግቢ፣ ክፍት ነው ቤቱ። እሱ ነው ቤቱ። ደርሰናል። እሺ እዚህ ጋር ነው። ኧረ ችግር የለውም። ይሄ ቤት ነው? አዎ ይሄ ነው። እሺ እዚህ ጋር ላድርግልሽ። አይው ናግባ ሻይ ቡና እንበል። ኧረ ሻይም ቡናም አልወድም። ኧረ ናግባ አንተ ደግሞ ሻይ ቡና ኩስል ያው ሻይ ቡና ማለት አይ እውነት ስለምቸኩል ነው። ከተለህ የምር ስለምቸኩል ነው። እሺማ አመሰግናለሁ። ዝጋው አምልጧል። በሩ ዝጋው አምልጧል። እንዳንዳምን በሩ ዝጋው። ምንድነው? ዶር አዘማን ነው። ዶር አዘማን አርስቶ አባጃለ ተረጋጋ። አርስቶ አምልጧል። ምኑ ዶሮ አርስቶ? አዎ ይኸውልህ፣ ሌላ ቀን መጣችሁ ትበላላችሁ። ሂሳቡን ክፈሉና አሁን ውጡ። እየፈለግነው ነው። ምንድን የሚለው ያማል? አምልጧል። ክፈሉና ውጡና ሌላ ቀን እኛ ያዘዝነው ዶሮ ነው ያመለጠው? አዎ እሱ ነው ያመለጠው። ቁጭ በል እስቲ ቁጭ። ምንድን ነው የሚለው? ያልበላነውን ነገር ነክፈል። ታርዷል። ይኸውልህ እግሩን ጀምሬዋለሁ። ታረደ። ወዴት ሄደ? ያማል እንዴ አንተ? አመለጠኝ። ሌላ ቀን መጣችሁ ትበላላችሁ። ኧረ በእናትህ ወንድሜ የተሳሳተ ቦታ ነው የገባነው። የተጀመረ ነው። ምን ህንጻ ነው እንዴ? ህንጻ ነው ይሄ። ምን ሆነ ነው የተጀመረ ነው ይላል እንዴ? አንተ ጎርበል እንዴ እንዳይወጡ ዝጋባቸው። በኬንያ አንድ ሰው ሚስቴን መፍታት ፈልጋለሁ ብሎ ወደ ፍርድ ቤት ያመራል። እሷም እንግዲህ ፍርድ ቤት ቀርባ እኔ ባሌን የምፈታው ድንግልናዬንና የቆሙትን ጡቶቼን ከመለሰልኝ ብቻ ነው፣ ያለበለዛ ባሌን አልፈታውም በማለት እንግዲህ መልስ ሰጥታለች። ተበላ ወንዱ አንደኛ እንደ ማንጎ መጠ ጸጉሯ ሲቀር ነው እንደ ፍቺኝ የምትላት። ሴቶች ከዚህ በኋላ ባሎችን እንፈታለን ካሉ ያሎሚ ተረከዜ ጉች ያሉ ጥጦቼን የዛን በቆላ እድሜ የነበረው ወዜን መልስልን በሉ። እንዳትመቱ። የምሬድ እኮ ነው። እንዳትሰሙ። ዋና ሴቶች እንዳትሰሙ። ለማንኛውም ለማስታወሻ ያክል ፎቶ መያዛችሁን እንዳትረሱ። በሰዓቱ የነበራችሁን ስታተስ አናላይሲስ መያዛችሁን እንዳትረሱ። ነገ ለመከራከሪያ ይሆናችኋል። ይቺ ሀሳብ ኢትዮጵያ ውስጥ ሳሰራ አትቀርም። እንደውም ለሚፋቱ ሰዎች ፍቱ መፍትሄ ይሄ ነው። ሴቶችን እንፍታ ቢሉ ምን ያስመልሳሉ? ጸጉሬን መልሽልኝ። የገባውን ነው የምትሉት። የተመለጠውን መልሽ። ፌትዬ በእናትሽ መሞት በጣም አዝኛለሁ። ለእኔም እናቴ ነበሩ። በእውነት አይዞሽ፣ ፈጣሪ ያጽናሽ። እሺ አመሰግናለሁ በጣም። ያው እንደ በፊት ቀን በቀን ባንገናኝም በምትፈልጊ ሰዓት ሁሉ ከጎንሽ ነኝ። ይቅርታ ፍቅረኛለኝ። እኔም እናት አለኝ። ኢሞሽናል ዳሜጅ ነው ስሚሽ። ሞዴል አስካለ እንዴት ነው የሚያደርግሽ? ልጄ ጡት ማግኘት አልቻለም። ምንም እንትን አይልም፣ አይወጣም ጡት። ሚልክ ታንከር ሳካር እስቲ ታኝ እዛ ጋር እዛ ግለጪ፣ ችግር የለም። አራራራ እነ መሰለ ጡት ነው። እንዴት ነው? ለምንድን ነው ቀበቶ የምትፈታው? አይደለም በዚህ ነበር መግረፍ ማለት መሳብ እኮ እንትን ብሎት ነው። እስቲ ዋው እንትን አላለም። ተዳፈን እስቲ ማሳብ ነው። መጣ አዎ መጣ። አሁን አየሽ፣ ጥሩ ነው። መጣ። ቆይ አይዞሽ፣ ቆይ በቃ ስራ ጀምሯል። በቃ እንትን ማድረግ ትችያለሽ። ዶክተር በነካጂ ሽንቴም እኮ እምቢ ይለኛል አንዳንድ ማለት ሂጅ። ኧረ እባክህ ዝናብ እኮ ነው። ይበቃል እኮ በእናትህ ያዝ በቃ ይበቃል። አልበዛም? ምንድን ነው? አያት እንዴት አባቷ ነው የምታምረው አለ። አያት አይደል? የዛሬን ብቻ ተባባል። የዛሬን ብቻ ዛሬ ከሷ ጋር ነው ማደር የምፈልገው። እንካ አጥና እንጂ አንተ አጥና እንጂ ሾፌር አይደል እንዴ? ምንድን ነው ለኔ እንደዚህ የምታረገው? አጥና እንጂ ደነዝ ባለቤት እኮ ናት። እሺ እንደዛ እናደርጋለን። እሺ እንደዛ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።